ኮሌስትሮል ስሙ ሲነሳ ሁላችንም የምንደነግጥ ይመስለኛል። ግን ኮሌስትሮል ባይኖር ኖሮ ሕይወት እንደማይኖር ያውቃሉ? በመሆኑም ስለዚሁ ምስጢራዊ ቅባት ዋና ስራ እነግራችኋለሁ። ውድ አድማጮች፣ ተመልካቾቼ ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ልትገበው ይታይ ገላው እባላለሁ። ዛሬ በዋናው 14 ሜዲሲን ዩቲዩብ ቻናላችን የምንመለከተው ኮሌስትሮል ወዳጅ ወይስ ጠላት በሚል ርዕስ ይሆናል። ቅደም ተከተሉን ስናይ ኮሌስትሮል ምንድን ነው የሚለውን በዚህ ቪዲዮ ውስጥ እንመለከተዋለን። የኮሌስትሮል ታሪካዊ አመጣጡን በዚህ ቪዲዮ እናየዋለን። ኮሌስትሮል ከየት እናገኛለን የሚለውን አብረን እናያለን። ኮሌስትሮል ለሰውነት ይጠቅማል ወይስ አይጠቅምም የሚለውንም በዚህ ቪዲዮ ውስጥ እናገኘዋለን። አምስተኛ የኮሌስትሮል ስርጭትና አጠቃቅሙ በተመለከተ እንዴት ነው የሚለውን እዚህ ቪዲዮ ውስጥ በጋራ አብረን እንመለከታለን። በመጨረሻ ፍሬ ነጥቦች በማንሳትና በማውሳት የዕለቱን መርሃ ግብር እንጨርስ። በመጀመሪያው ርዕሳችን ስንሄድ ኮሌስትሮል ምንድን ነው የሚለውን ስናይ ኮሌስትሮል በሰውነታችን ውስጥ ባሉ ሴሎች ሁሉ የሚገኝ በውሃ በደምም የማይሟሟ ሰብ መሰል የቅባት አይነት ባህሪ ያለው ንጥረ ነገር ሆኖ ለጤናችን አስፈላጊ ነው። ሰውነታችን ኮሌስትሮልን በጥንቃቄ የማከማቸት እና መልሶ የመጠቀም ሪሳይክል የማድረግ ችሎታ አለው። ስለዚህ ሰውነታችን ኮሌስትሮልን በጥንቃቄ ማከማቸትና መልሶ የመጠቀም ወይም ደግሞ ሪሳይክል የማድረግ ችሎታ አለው። ስለዚህ ኮሌስትሮል የማከማቸት እንደገና በሰውነታችን ውስጥ መልሶ መላልሶ ጥቅም ላይ የመዋል ሁኔታ አለ ማለት ነው። በሰውነታችን ውስጥ ካለው አጠቃላይ ኮሌስትሮል ውስጥ 93% የሚሆነው ኮሌስትሮል በሴሎቻችንና በቲሹዎቻችን ውስጥ የሚገኝ ሲሆን 7% የሚሆነው ኮሌስትሮል ደግሞ በደም ውስጥ የሚዘዋወርና 5% የሚሆነው ኮሌስትሮል ደግሞ በቆሻሻ መልክ የሚወገድ የንጥረ ነገር አይነት ነው። ፕሌቶ ኮሌስትሮል በሐሞት ውስጥ የሚገኝ ጠንካራ የቅባት አይነት ነው ብሎ ለመጀመሪያ ጊዜ በዓለም ላይ ያስተዋወቀ ታላቅ ሰው ነው። ኮሌስትሮል ከየት ይገኛል? ኮሌስትሮል ከሁለት ዋና ነገር ይገኛል። አንደኛው ከውስጣዊ እና ሁለተኛው ከውጫዊ ክፍሎች ይገኛል። ከውስጣዊ ዋና ክፍል ስናይ ጉበት ዋነኛው ነገር ነው። ከጉበት እስከ 80% ድረስ ከጉበት ቅባት ይገኛል። ወይም ጉበት ኮሌስትሮልን ማምረት የሚችል ትልቅ የሰውነት ክፍል ነው። ከዚህ አካል በቀን 1000 ሚሊግራም ድረስ በአማካይ ይመረታል። ሁለተኛ ከውጫዊ ክፍል ነው። እሱም ከምንመገበውና ከምንጠጣው ምግብ ውስጥ ወደ 20% የሚሆነው ኮሌስትሮል የምናገኘው ከምግብ ነው። እነዚህ የምግብ አይነቶች በአብዛኛው ከእንስሳት ተዋጽኦዎች የሚገኝ የኮሌስትሮል አይነት ነው። ስለዚህ ኮሌስትሮል ከጉበትና ከምግብ እናገኛለን፣ ወይም ከውስጣዊና ከውጫዊ ነገሮች ከሁለቱም ክፍሎች እናገኛለን። ብዙ ኮሌስትሮል የምናገኘው ከውስጣዊ የሰውነታችን ክፍል ከጉበት ነው። እሱም 80% ነው ማለት ነው።
ሁሉም የሰውነት ሴሎች የማምረት አቅም ቢኖራቸውም ዋነኛው የኮሌስትሮል ፋብሪካ ግን ጉበት ነው። ሰውነታችን ውስጥ የኮሌስትሮል ጥቅሙ ምንድን ነው? በሰውነታችን ውስጥ ባሉ ሴሎች ሁሉ የሚገኝ ሲሆን ለጤናችን እጅግ አስፈላጊ ነው። ኮሌስትሮል በሰውነት ውስጥ ከ7 በላይ በርካታ ጠቃሚ ተግባራትን ያከናውናል። አንደኛ፣ የሴል ግንባታና ጥንካሬ እንዲኖረው ያደርጋል። ለሆርሞኖች መመረት ይጠቅማል። ኮሌስትሮል ለቪታሚን ዲ መመረት ይጠቅማል። ኮሌስትሮል ለነርቭ ስርዓት አገልግሎት ይውላል። ኮሌስትሮል በሽታን የመከላከል አቅም ያሳድጋል። ኮሌስትሮል ያሳድጋል። ኮሌስትሮል ለፅንስ እድገት ይጠቅማል። ኮሌስትሮል ለምግብ መፈጨት ሁሉ የሚጠቅም ንጥረ ነገር። እያንዳንዱን ዘርዝረን ስናያቸው ኮሌስትሮል የሴሎች ግንባታና ጥንካሬን በተመለከተ የሴል ግንባታና ጥንካሬ 93% የሚሆነው ኮሌስትሮል የሚገኘው በሴሎች ሽፋን ላይ ሲሆን ሴሎች ጠንካራና ተለዋዋጭ ፍሌክሲብል ቀልጣፋ እንዲሆኑ ያግዛል። ማን? ኮሌስትሮል። በሰውነታችን ውስጥ ያሉ ቢሊዮን ሴሎች ሽፋናቸው የሚሰራው ከኮሌስትሮል ነው። ያለ ኮሌስትሮል ሴሎቻችን ቅርጽ አይኖራቸውም። እያንዳንዱ የሰውነታችን ሴል ጥንካሬ የሚያገኘው ከኮሌስትሮል ነው። ሁለተኛ፣ ለሆርሞኖች መመረት ይጠቅማል። ለሆርሞን ምርት የሚውለው የኮሌስትሮል መጠን በፐርሰንት ሲታይ በጣም ትንሽ ነው። ነገር ግን በመጠኑ ትንሽ ይሁን እንጂ ስራው እጅግ በጣም ወሳኝ ነው። እንደ ቴስቶስትሮን የወንድ ሆርሞንና ኢስትሮጂን የሴት ሆርሞን ያሉ ወሳኝ የወሲብ የግብረ ስጋ ነክ ሆርሞኖች መነሻቸው ኮሌስትሮል ነው። ኮሌስትሮል ለሰውነታችን ወሳኝ የሆኑ ሆርሞኖች መነሻ ጥሬ ዕቃ ነው። ያለ ኮሌስትሮል የሚከተሉት ሆርሞኖች ሊመረቱ አይችሉም። የጭንቀት ሆርሞን የሚመረተው ከኮሌስትሮል ነው። ሰውነታችን ድካምንና ጭንቀትን እንዲቋቋም የሚረዳው ኮሌስትሮል የሚመረተው ከኮሌስትሮል ነው። አድሬናሊን ግላንድ እና የስነ ተዋልዶ አካላት ይህንን ጥቂት ኮሌስትሮል ተጠቅመው መላ ሰውነታችንን የሚቆጣጠሩ ሆርሞኖች የሚሰሩት ከኮሌስትሮል ነው። የጨው መቆጣጠሪያ በደማችን ውስጥ ያለውን የጨው መጠን የሚቆጣጠሩ ሆርሞኖች የሚሰሩት ከኮሌስትሮል ነው። ሶስተኛ፣ ቫይታሚን ዲን በተመለከተ ነው። ቫይታሚን ዲን በተመለከተ ከዚህ ቀደም ሰፋ ያለ ፕሮግራም መስራታችን ይታወቃል። ነገር ግን የሰውነታችን ቆዳ የፀሐይ ብርሃን ሲያገኝ ቪታሚን ዲ ወደ ቪታሚን ዲ3 ይመረታል። ይህ ሂደት እንዲከናወን ግን በቆዳችን ስር ኮሌስትሮል መኖር አለበት። ባለፈው ቪዲዮ በሰፊው ተነጋግረናል። ቫይታሚን ዲ ደግሞ ለአጥንት ጥንካሬና ለበሽታ መከላከል አቅም እጅግ አስፈላጊ የሆነ ንጥረ ነገር ነው። ልክ እንደ ሆርሞኖች ሁሉ ለቫይታሚን ዲ ምርት የሚውለው ኮሌስትሮል በፐርሰንት ሲታይ ከ1% በታች ከ0.4 እስከ 1 ግራም የሚሆን ቢሆንም እጅግ በጠቃሚነቱ ግን እጅግ በጣም ጠቃሚና እስከ 100 በላይ የሚደርሱ ጥቅሞች ያሉት ቪታሚን ዲ የሚመረተው ከኮሌስትሮል ነው። በቆዳችን ስር የሚገኝ ትንሽ የኮሌስትሮል ክምችት ከፀሐይ ብርሃን ጋር በመገናኘት ለሰውነት በቂ ቫይታሚን ዲ ይፈጥራል። ለአንጎልና ለነርቭ ስርዓት በተመለከተ ነው። መከላከያ ሽፋን ማይሊን ሺዝ የነርቭ ሴሎቻችን ልክ እንደ ኤሌክትሪክ ሽቦ በሽፋን የተከበቡ ናቸው። ይህ ሽፋን የሚሰራው ከኮሌስትሮል ነው። መረጃ ማስተላለፍ የሚችለው በኮሌስትሮል አማካኝነት ነው። የአንጎል ሴሎች አንዱ ለሌላው መረጃ በፍጥነት እንዲያስተላልፍ ኮሌስትሮል ወሳኝ ሚና ይጫወታል። 5ኛ፣ በሽታን የመከላከል አቅም ነው።
በሽታን የመከላከል አቅም በኮሌስትሮል ነው። ኮሌስትሮል በሽታ በሰውነታችን ውስጥ የሚገቡ ባክቴሪያዎች የሚለቁትን መርዝ ቶክሲን የመጥረግና የማስወገድ ሚና ሊኖረው እንደሚችል የተለያዩ ጥናቶች ያሳያሉ። በተለይ ጥሩ ኮሌስትሮል የሚባለው ኤችዲኤል የሰውነትን መቆጣት ኢንፍላሜሽን የመቀነስ ችሎታ አለው። ይህም በሽታን የመከላከል አቅምን ያሳድግለታል ማለት ነው። ኮሌስትሮል በቀጥታ በሽታ የመከላከል ስራ ላይ የሚውለው መጠን በውል ባይታወቅም መጥፎ ባክቴሪያዎችን ለመዋጋት እና መርዛቸውን ለማስወገድ ኢንዶቶክሲን ኒውትራላይዜሽን ከፍተኛ ሚና ይጫወታል። ማን? ኮሌስትሮል። የኮሌስትሮል ጥቅም እጅግ ብዙ ነው። 6ኛው ለፅንስ እድገት ይጠቅማል። በእናታቸው ማህፀን ውስጥ ያሉ ፅንሶች የአካል ክፍሎቻቸውና አንጎላቸው እንዲያድግ ከፍተኛ መጠን ያለው ኮሌስትሮል ያስፈልጋቸዋል። ፅንሱ እያደገ ሲሄድ የሚፈለገው የኮሌስትሮል መጠን በከፍተኛ ሁኔታ ይጨምራል። በተለይ በእርግዝና የመጨረሻዎቹ 3 ወራት ሰርድ ትራይሜስተር የሚባለው ውስጥ የአንጎል እድገት ፈጣን ስለሚሆን ፅንሱ ከፍተኛ መጠን ያለው ኮሌስትሮል ማግኘት ያስፈልጋል። ኮሌስትሮል የአንጎል እድገት አስፈላጊ መሆኑን እዚህ ላይ መጥቀስ ያስፈልጋል። 7ኛውና የመጨረሻው የምግብ መፈጨት ችግር ይቀርፋል። ጉበታችን ኮሌስትሮልን በመጠቀም ሐሞት የተባለውን ፈሳሽ ያመርታል። ኮሌስትሮልን በመጠቀም ሐሞት የሚባለውን ፈሳሽ ያመርታል። ማን? ጉበት። ማንን በመጠቀም? ኮሌስትሮልን በመጠቀም። ከጉበታችን ከሚመረተው 80% ያህሉ ኮሌስትሮል ውስጥ ከፍተኛ ድርሻ ወደ 50% የሚጠጋው ወደ ሐሞት አሲድነት ይቀየራል። ይህ ደግሞ ለቅባት መፈጨት ዋና አስተዋጽኦ አለው። በመጨረሻም ፍሬ ነጥቦችን እናንሳ። እንግዲህ ኮሌስትሮል በትክክለኛው መጠን ሲገኝ ወዳጅ፣ ጠቃሚ፣ አጋዥ፣ ለጭንቅ ጊዜ ደራሽ፣ ለሰውነታችን በጣም ቅዱስ የሆነ ሲሆን ከመጠን በላይ ሲያልፍ ደግሞ ጠላት ነው። እንግዲህ ኮሌስትሮል በትክክለኛው መጠን ሲገኝ ወዳጅ ነው። ነገር ግን ከመጠን ሲያልፍ ደግሞ ጠላት ነው። አድማጮቼ፣ ተመልካቾቼ ኮሌስትሮል ወዳጅ ወይስ ጠላት በሚለው ርዕስ ዙሪያ የዛሬውን የትምህርታችን ርዕስ እናጠቃልል። ኮሌስትሮል በትክክለኛው መጠንና ብዛት ሲገኝ ጠቃሚና ወዳጅ ሲሆን ከመጠን ካለፈ ደግሞ ጠላት መሆኑን በዚህ ቪዲዮ ያቀረብኩላችሁ ሲሆን በሚቀጥለው ቪዲዮ ደግሞ ሌሎች ከዚህ ጋር ተያያዥ ቪዲዮዎችን ይዤላችሁ እመጣለሁ። ጤና ይስጥልኝ። ሰላም።